አመጽን ፈሳሽ ያደረገ ዛሬ የምንካፈለው የእግዚአብሔር ቃል አንደርስታንዲንግ ዘ ስፒሪት ሪልም የሚል ወይም ደግሞ መንፈሳዊውን ዓለም መረዳት የሚል መንፈሳዊውን ዓለም መረዳት የሚል ነው። ሁለት ክፍል አነብና እንጀምራለን ማለት ነው። እንደዚህ ይላል። የመጀመሪያው ዘፍጥረት 13 ቁጥር 14 ላይ አብረን ብናነበው መጽሐፍ የያዛችሁ ወይም ማየት የምትችሉ ቃሉን ሎጥ ከተለየው በኋላ እግዚአብሔር አብርሃምን አለው፣ ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ ወደ ምስራቅና ወደ ምዕራብ እይ። የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁ። ዘርህም እንደ ምድር አሸዋ አደርጋለሁ። የምድር አሸዋ ይቆጠር ዘንድ የሚችል ሰው ቢኖር ዘርህን ደግሞ ይቆጥራል። ተነስ፣ በምድር በርዝመቷ በስፋቷ ሂድ፣ እርሷን ላንተ እሰጣለሁና። አብርሃምም ድንኳኑን ነቀለ። ሃሌሉያ! ነቀለ በሉና ጮስቲ። እግዚአብሔር የተመሰገነ ይሁን። እኔ ልጸልይ እንዴ በጌታ በኢየሱስ ክርስቶስ ስም። አንዳንዶቻችሁ ድንኳን መንቀል ይሆንላችሁ፣ የሆነ ስቴፕ መቀየር ይሆንላ ኦራባሳ እንዳላባያ የሆነ ሌቭል መቀየር ይሆንላችኋል። በናዝሬቱ በኢየሱስ ስም መንቀል ይሆንላችሁ። አብርሃምም ድንኳኑን ምን አለው? ነቀለው ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ወዳዘጋጀው ነገር ለመሄድ ተነሳ። በቃ አብርሃም የሆነ የሚያስነሳቸው ስፒሪት ያገኛቸዋል ዛሬ ማለዳ። ጌታ ይመስገን። ሁለተኛውን ክፍል አነባዋል። ሁለተኛው ክፍል ደግሞ አዲስ ኪዳን ውስጥ ነው። ፊልጵስዩስ መልእክት በጣም ያው ፌመስ የሆነ ቃል ነው። ፊልጵስዩስ መልእክት ምዕራፍ 3 ላይ ያለ ቃል ነው። ምዕራፍ 3 ቁጥር 12 ላይ እንዲህ ይላል፣ አሁን እንዳገኘው ወይም አሁን ፍጹም እንደሆንኩኝ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ ይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። ክብር ለእግዚአብሔር ይሁን። በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ ምን እላለሁ? እዘረጋለሁ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በአንድ ምሳሌ ይሄንን ዓለም ማስረዳት እፈልጋለሁ። ከዚህ በፊት ተናግሬዋለሁ። ይሄን ክፍል በጣም እወደዋለሁኝ እና የመንፈሳዊውን ዓለም ጉልበት ለማስረዳት ወይም ደግሞ ያለንበት መንፈሳዊ ዓለም እንዴት ጃይንት እንደሆነ እንዴት ጉልበታም እንደሆነ በደንብ ሊያሳየን ሊያስረዳን የሚችል ሐሳብ ነው ብዬ አምናለሁ። ታስታውሳላችሁ ሳኦል ዳዊትን እያሳደደው ሊገለው እያለ ባለ ጊዜ ለምንድነው የሚያሳድደው? ያው ጀለሲ እንደሆነ ቅናት እንደሆነ አጋንንት እንደገባበት በሳኦል ላይ መጽሐፋችን ይነግረናል። ግን የሳኦል አልቲሜት ቲንኪንግ ምንድነው? ዳዊት ኤግዚስት የማያደርግ ከሆነ ዳዊት የማይኖር ከሆነ ዳዊት በምድር ላይ በህይወት የማይኖር ከሆነ የሱ መንግስት ምን ይላል? ይቀጥላል፣ ይጸናል። ስለዚህ አልቲሜት ቲንኪንጉ ወይም ደግሞ የመጨረሻ አስተሳሰቡ የሱን መንግስት ለማጽናት የአንደኛውን መንግስት መጨረስ ይፈልጋል። እግዚአብሔር ደግሞ ይሄኛውን መንግስት መጨረስ ይፈልጋል፣ ይሄኛውን መንግስት ደግሞ ማስቀጠል ይፈልጋል። የሚሰደደውን ያስቀጥለዋል፣ የሚያሳድደውን ይጨርሰዋል። አሁን በዛው ትንቢት ተናግሬያለሁ። በጌታ በኢየሱስ ክርስቶስ ስም የሚያሳድዳችሁ ማንኛውም ነገር ዘመኑ አብቅቷል። በኢየሱስ ስም አብቅቷል። በኢየሱስ ስም አብቅቷል። እና ዳዊት እየተሰደደ የት ይሄዳል? ነዋት ዘራማ የምትባል ሳሙኤል በነቢያቶች መካከል አለቃ ሆኖ በሚተነብይበትና አለቃ ሆኖ በሚገዛበት ክልል ነዋት ዘራማ በምትባል ከተማ ዳዊት ይገባል። ዳዊት ወደዛች ከተማ አምልጦ ሲገባ የእግዚአብሔር ቃል ሲናገር ሳሙኤል አለቃ ሆኖ ነቢያቶች ትንቢት እየተናገሩ ነበረ ይላል። ስለዚህ አትሞስፌሩ በምን የተሞላ አትሞስፌር ነበረ? በትንቢት የተሞላ በእግዚአብሔር መንፈስ የተሞላ አትሞስፌር ነበር። ስለዚህ ዳዊት
ጸልዮ አይደለም ደንግጦ ነው። ግን ደንግጦ የገባበት ዓለም በጣም የሚገርም ዓለም ነው። የትንቢት ዓለም ነው። የማኒፌስቴሽን ዓለም፣ የፕሮፌሲ ዓለም፣ የሬቨሌሽን ዓለም እግዚአብሔርና አገልጋዮቹ የሰለጠኑበት ዓለም ነው። እዚያ ዓለም ውስጥ ሲገባ ሳኦል ያንን ዓለም የተለየ ዓለም እንደሆነ አላሰበም። ድንበር ነው የመሰለው። የሆነ ከተማን የመሰለው ከአንድ ከተማ ወደ አንድ ከተማ ወይም ከአንድ ሰፈር ወደ ሌላ ሰፈር እንደሚገባ ነው ሳኦል የቆጠረው። ስለዚህ እንደለመደው ልክ ከመርካቶ እንደ ፒያሳ ወይም ደግሞ ከፒያሳ እንደ ቦሌ ዝም ብሎ መግባት መሰለውና ነዋት ዘራማ የምትባለዋ ሰፈር ሲገባ ከተማዋ ተለውጣለች። ሌላ ዓለም ሪውን እያረጋት ነው። ሌላ ዓለም እየገዛት ነው። ሌላ መንፈስ እየገዛት ነው። እኔ ለእናንተ እተነብያለሁ፣ የእናንተን ዓለም እየገዛ ያለው የእግዚአብሔር መንፈስ ነው። ምናልባት ሳኦል ከአንዲቱ ሲቲ ወደ ሌላ ሲቲ፣ ከአንድ ከተማ ወደ ሌላ ከተማ እየቀለለው ገብቶ ሊሆን ይችላል። እየቀለለው ሮጦ ሊሆን ይችላል። እቺ ከተማ ግን ሳሙኤል ስላለባት የሚተነብይ የሚናገር የሚያይ የእግዚአብሔርን ሐሳብ የሚያወርድ ስላለባት ዳዊት መጠጊያውን እዛ ጋር አደረገ። የሳኦል 50 አለቆችና እነዚህ እንትኖች ምንድናቸው መሪዎች ወደዚያ ከተማ ሲገቡ ወደቁ፣ ትንቢት መናገር ጀመሩ። ስለዚህ ሳኦል ይሄ ነገር አልገባው መንፈሳዊ መሆኑ ሌላ 50 አለቃ ላከ። እነሱም ትንቢት መናገር ጀመሩ። እንደገና ደግሞ ሌላ 50 አለቃ ላከ። ወደ 150 ሰዎች በዚያ መንፈስ ከተማረኩ ከወደቁ በኋላ ይሄ ነገር ምንድነው ብሎ ራሱ ሳኦል መጣ። ዳዊትን ይዘዋለሁ ብሎ ሲመጣ እሱም ወደቀ። በጣም የሚገርማችሁ አዘ ኪንግ እግዚአብሔር ያውቀዋል ሳኦልን። አዘ ኪንግ ያውቀዋል፣ አዘ ሊደር ያውቀዋል፣ ከተማውም ያውቀዋል፣ አገርም ያውቀዋል። ነገር ግን አሁን እግዚአብሔር ነዋት ዘራማ የምትባለዋን ያችን ከተማ በመንፈስ ስለሞላት እዛ ከተማ ውስጥ ሳኦል የሚፈልገውን ማድረግ አልቻለም። ወደ መልእክቴ ልመጣ ነው። አሁን መንፈሳዊው ዓለም ማለት ጠላቶቻችሁ የሚፈልጉትን የማያደርጉበት ዓለም ማለት። ሃሌሉያ! እስቲ በኔ ዓለም በሉ እስቲ ጠላቶቼ ምንም አያደርጉም። እስቲ በኔ ዓለም በሉ እስቲ ዲያብሎስ ምንም አያደርግም። እስቲ በኔ ዓለም በሉ እስቲ ድህነት ምንም አያደርግም። ጨለማ ምንም አያደርግም። በጌታ በኢየሱስ ስም ክፋት ምንም አያደርግም። አሜን ነው ወይ? በጣም የሚገርመው ነዋት ዘራማ ቢኮዝ የሆነች የተለየች ምናምን ስለሆነች አይደለም። አኖይንትድ የሆነ አኖይንቲንግን የያዘ ሰው ስለተገኘባት ነው። መንፈሳዊው ዓለም ምንድነው? መንፈሳዊውን ዓለም ለመረዳት መንፈሳዊውን ዓለም ማወቅ አለበት። መንፈሳዊው ዓለም ማለት እግዚአብሔር ብቻና እግዚአብሔር ብቻ የሚገዙበት ዓለም ነው። ሌላ ገዢ የለም። እስቲ ሌላ ገዢ የለም በሉስ። ሌላ ገዢ የለም በሉስ። እሺ ምሳሌ ይጨምራል። እነ መርዶክዮስና እነ አስቴር ታሪኩን ስለምታውቁት ነው ማላነበው። ሊገደሉ ታውቃላችሁ። ማህተም ተመቶባቸዋል። ነገሮች ሁሉ ምናምን አልቋል እና የሚሞቱበትን ሰዓት እየጠበቁ ነው። ከዚያ በኋላ አስቴር ወደ አርጤክስስ ወደ ንጉሱ ቀርባ እኔና ህዝቤ ልንጠፋ ነው አለች። በምን ምክንያት አለ? ሃማ የሚባል ሰው እንዲህ አድርጎናል አለችው። በጣም የሚገርመው ነገር መጨረሻ ላይ ምዕራፍ 9 አስቴር ምዕራፍ 9 ላይ በጣም የምትወዱት ጥቅስ አለ። ምን ይላል ያ ጥቅስ? ነገሩ በሉት እስቲ። ለምንድን ነው ነገሩ የተገለበጠው? እነ አስቴርና እነ መርዶክዮስ በጣም ጸባይ አሳይተው አይደለም። ያንን ከተማ ያንን ሩል ያንን ገቨርንመንት የሚገዛው ንጉሱ የአስቴር ስለሆነ ነው። ስለዚህ አስቴር ባለችበት አገዛዝ አስቴር ባለችበት ሲስተም መሞት አትችልም። እስቲ ቀንጆቻችሁን አንሱ። መጨንገፍ አልችልም በሉት ከኔ ጋር። አለመሳካት አልችልም። አለመከናወን አልችልም። ድል አለማድረግ አልችልም። መሸነፍ አልችልም። መውደቅ አልችልም። መደህየት አልችልም። ሃሌሉያ! ጠላቶቻችሁ እያየ መውደቅ አትችሉ፣ መጨንገፍ አትችሉ። እናስ ሃማን ሰቀለው። ለምንድን ነው? ሃማ ራሱን አይደለም ያጠፋው። በአስቴር ዓለም ላይ በአስቴር ላይፍ ላይ ሊገዛ የተሾመ ኪንግ ሃማን ሰቀለው። በእናንተ ላይ የሚገዛ እግዚአብሔር ጠላቶቻችሁን ይሰቅላቸዋል። ክብር ለእግዚአብሔር ይሁን። ሆነ በቃ ይሄ ቃል በኢየሱስ ስም
ሆነ በቃ ይሄ ቃል በኢየሱስ ስም ሆነ በቃ ይሄ ቃል በኢየሱስ ስም ሃሌሉያ። በእኛ ላይ ንጉሥ ኢየሱስ ብቻ። ስለዚህ መንፈሳዊው ዓለም ይሄንን ይመስላል በአጭር ቃል። መንፈሳዊው ዓለም እግዚአብሔር የሚገዛበት ዓለም ነው። እደግመዋለሁ። ምንድነው? መንፈሳዊው ዓለም እግዚአብሔር የሚገዛበት ዓለም ነው። ስለዚህ ጌታ ኢየሱስ ክርስቶስን የግል አዳኛችን አድርገን ስንቀበል የቀየርነው ቋንቋ፣ ልሳን፣ መዝሙር፣ አለባበስ፣ የቸርች ዲዛይን ምናምን አይደለም የቀየርነው። ሪልም ነው የቀየርነው። ዓለም ነው የቀየርነው። አብሶሉትሊ ወደ ሌላ ዓለም ነው የገባ ነው። ይሄንን የጴጥሮስ መልእክት ሲናገር እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከድቅድቅ ጨለማ ወዴት? ወደሚደነቅ ብርሃን። ኤፌሶን 2 ላይ ደግሞ ከሞት ወደ ሕይወት ተሻገራችሁ ይላል። ስለዚህ የቀየርነው የምን ዓለም ነው? ወደ እግዚአብሔር ዓለም ነው። ከዳርክነስ ዓለም ኢንቱ ላይት ዓለም ወደ እግዚአብሔር ዓለም ነው የቀየርነው። እግዚአብሔር በሕይወታችሁ ሊነካችሁ ሲመጣ፣ ሊያከብራችሁ ሲመጣ መጀመሪያ የሚያስታውሳችሁ ዓለም ቀይረሃል ብሎ ነው የሚያስታውሳችሁ። ስለዚህ ዘፍጥረት 13 ቁጥር 14 ላይ እንደዚህ ይለዋል፣ ዓይንህን አንሳና አንተ ባለህበት ስፍራ ወደ ሰሜንና ወደ ደቡብ ወደ ምስራቅና ወደ ምዕራብ ምን በል እይ። ሃሌሉያ። ይህንን የሚናገር ከኔ ጋር ሁኑ። ይህንን የሚናገርበት እግዚአብሔር ይህንን በሚናገርበት ሞመንት ቤስት የሚባለው የአብርሃም ፍላጎት ተወስዷል። ሎጥና አብርሃም ይጣላሉ። እዚህ ክፍል ውስጥ በኋላ ሄዳችሁ አንብቡት። ሎጥና አብርሃም ይጣላሉ። ስለዚህ አብርሃም ሎጥን ይጠራውና እንደዚህ ይለዋል፣ በእኔና በአንተ መካከል፣ በከብቶቼና በከብቶች መካከል፣ በረኞቼና በረኞች መካከል ምን ተፈጥሯል አለው? ጸብ ተፈጥሯል። ስለዚህ አንተ ሰሜንን ብትወስድ እኔ ወደ ደቡብ፣ ምስራቅ ብትሄድ እኔ ወደ ምዕራብ፣ ወደ ላይ ብትሄድ እኔ ወደ ታች፣ ብቻ ግን እንለያይ ይለዋል። ጥሪ እንዳለበት ሰው በደንብ ስሙኝ፣ ከኔ ጋር ሁኑ። ጥሪ እንዳለበት ሰው የመጀመሪያውን ቤስት ምርጫ መውሰድ ያለበት ማን ነው? አብርሃም ነው። ነው አይደለም? እስቲ አብርሃም ነው በሉስ። because he has a calling አለበት፣ ጥሪ አለበት። ነገር ግን አብርሃም በጸብ ነገሩን መዝጋት አልፈለግም። በጣም ፒስፉል ሰው ሆነ እና ኦፖርቹኒቲውን ፕሪቪሌጁን አስቀድሞ ለሎጥ ሰጠው። ስለዚህ ምናልባት እኔ እዚች ጋር እንደው አንድ ነገር የራሴን የሆነ አስተሳሰብ ብጨምር፣ አንድ ሰው አብርሃምን በዚያ ሞመንት ሲያገኘው you need to be smart መሆን አለበት። እንዴት አንተ እግዚአብሔር የሰጠህን ኦፖርቹኒቲ እግዚአብሔር የሰጠህን ነገር እንዴት አሳልፈ ትሰጣለህ? የተጠራኸው አንተ፣ ውጣ የተባልከው አንተ፣ አገርህን፣ ዘመድህን፣ ወገንህን ጣልና ውጣ የተባልከው አንተ ነህ። እንዴት አሳልፈ ትሰጣለህ ምናምን ሊለው ይችላል። አብርሃም ግን ሁሉን ሰጠ። ሎጥም አይኑን አንስቶ ሲመለከት እነሆ ለምለም ስፍራ ውሃ ያለበት ተመለከተ። ስለዚህ ቤስቱ ተወሰደ። አብርሃም ቤስቱን አስወስዶ አሪፉን አስወስዶ ዞር ሲል ምድረ በዳ ነው ያለው። ከዚያ በኋላ እዚያ ምድረ በዳ ላይ እግዚአብሔር መጣና እንደዚህ አለው፣ ዓይንህን አንሳና የምትችለውን ያክል ተመልከት አለው። ከዚያ አብርሃም ዓይኑን አንስቶ የሚችለውን ያክል ሲመለከት እግዚአብሔር እንዲህ አለው፣ እኔ እነዚህን ምድር ሁሉ እሰጥሃለሁ። ሃሌሉያ! ክብር ለእግዚአብሔር ይሁን። እኔ ምን እልሃለሁ? እሰጥሃለሁ። በጌታ በኢየሱስ ክርስቶስ ስም የሆነ ኦፖርቹኒቲ ሚስ ያደረጋችሁ የሆነ ሲዝን ላይ የሆነ ጊዜ ላይ የሆነ ቤስት ነገር ከኪሳችሁ የወጣ ከእጃችሁ የወጣ ከላይፋችሁ የወጣ ሰው እግዚአብሔር ያስታውሳችኋል። ለአብርሃም የተሻለ ሰጥቼዋለሁ። ለአብርሃም የበረታ ሰጥቼዋለሁ። ለአብርሃም የከበረ ሰጥቼዋለሁ። ሃሌሉያ! ስለዚህ ለአብርሃም የሰራለት ይሄ በጣም ደስ ይላቸዋል። ለአብርሃም የሰራለት የእግዚአብሔር ጥሪ እንጂ ለምለሙ ቦታ አይደለም። ስለዚህ ኮንዲሽን አይደለም ለአብርሃም የሰራለት። አብርሃም ዴዘርት ውስጥ ሲገባ፣ በረሃ ውስጥ ሲገባ እግዚአብሔር አብሮት ይገባል። እግዚአብሔር በገባበት ቦታ ሁሉ ፕሬዘንሱ የደረቀውን ማለምለም ይጀምራል። ስለዚህ አብርሃም ኮንዲሽናል ሙቨር ሳይሆን በመለኮት የሚንቀሳቀስ ነው። ኢየሱስ ጌታ ነው። መለኮት ለእናንተ መስራት ይጀምራል። እይ አለው። ኢየሱስ ጌታ። አይኔ የምትችለውን ሁሉ ምን በላለው? እይ አለው። ወዴት ላይ ያለው? የምትችለውን ወደ ምስራቅ ያለው ራሱ ነው ያስታወሰው። ባይዘው አብርሃም ወደ ምስራቅ ብቻ ሊያይ ይችል ነበር። ስለዚህ እግዚአብሔር
እንዳይረሳው ብሎ አራቱንም አቅጣጫ አስታወሰውና ወደ አራቱም አቅጣጫይ አራቱንም እሰጥሃለዋል በጌታ በኢየሱስ ክርስቶስ ስም የትኛውም አይነት ብሌሲንግ ከናንተ አይቀርም። why I'm preaching you this በነገራችን ላይ ይሄ ብሉይ ኪዳን ነው። በመስቀል ሞት የተሻረ ሐሳብ ግን አይደለም። እኛ በቀጥታ የገባ ነው የአብርሃም ብሌሲንግ ውስጥ ነው። አብርሃምን አወርስሃለሁ ሲለው እኛን እያየ ነው የተናገረው። my goodness እስቲ እኔን እያየን የተናገረው አታምኑኝም? ታምናላችሁ? እስቲ እኔን እያየን የተናገረው ዕብራውያንን ላንብብላችሁ። እንደዚህ የሚል ቃል አለ። ሃሌሉያ! እነዚህ ሁሉ ይላል ዕብራውያን ምዕራፍ 11 ቁጥር 39 ላይ ከኔ ጋር ሆኖ እኔ ያነብላችኋል። እነዚህ ሁሉ በእምነታቸው ተመስክሮላቸው እያሉ የተሰጠውን የተስፋ ቃል አላገኙም። ያለኛ ፍጹም እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገርን አስቀድሞ አይቶ ነበርና። ታሪኩ ሲናገር በእምነት ድል ስለነሱ ሰዎች ይናገራል። በእምነት የአንበሳውን አፍ ዘጉ፣ በእምነት ድል ነሱ፣ ነገስታቶችን አሸነፉ፣ ከሰይፍ ስለታመለጡ በእምነት ጦረኞች ሆኑ፣ በእምነት እንደዚህ አሉ ይለንና እነዚህ ሁሉ ግን አለ የእግዚአብሔርን አልቲሜት ፕሮሚስ አላገኙትም። ለምን ሲባል እኛን መጠበቅ አለባቸው። ያለ እኛ ፕሮሚሱ ፍጹም አይሆንም ማለት። ስለዚህ ለአብርሃም የተማለለት እስራኤሎች በእምነት ድል ያደረጉበት ያ ዓለም እኛን እየጠበቀ ያለ ዓለም ነው። እግዚአብሔር የተባረከ ይሁን። ፍጹም የሚሆነው ልንገራችሁ አንድ ነገር። somewhere ወረፋ ይዛችሁ ላይን ይዛችሁ አንደኛ ተሰልፋችሁ ሊሆን ይችላል። አንደኛ ተሰልፋችሁ በዛ ፕራውድ እያደረጋችሁ አንደኛ ነኝ ተሰለፍኩት አንደኛ ነኝ ብላችሁ እያደረጋችሁ እያለ የተሰለፋችሁበት ነገር ልክ እንትኑ መጥቶ አለቃው ወይም የቢሮው ሰውዬ መጥቶ ዛሬ ስራ የለም ሰንበት ነው ቢላችሁ አንደኝነታችሁ አይሰራም። ከዛስ በሚቀጥለው ቀን ስትሰለፉ አንደኛ የነበራችሁት መጨረሻ የነበራችሁት አንደኛ በሚሆንበት ጊዜ ዛሬ ስራ አለ። ልክ እንደዛ ነው የዕብራውያኑ መጽሐፍ። እኛ እዚህ ሲዝን ላይ ደርሰን ብሌሲንጉን እስክንወስድ ድረስ ዲአክቲቬትድ ነበረ። አክቲቭ የሆነው በጌታ በኢየሱስ ክርስቶስ ነው። ሃሌሉያ! ያለ እኛ ፍጹማን እንዳይሆኗል ስለኛ አንዳች የሚበልጥ ነገር አይቶ ነበርና። እስቲ እንደዚህ በሉ ከኔ ጋር ስለኔ በሉ እስቲ ስለኔ በሉ እስቲ አንዳች የሚበልጥ ነገር ታይቷል። እና ታዲያ አሁን ርዕሴ ምንድነው? መንፈሳዊውን ዓለም መረዳት። የገባንበት ይሄ መንፈሳዊ ዓለም የሚበልጥ ነው ተብሎ የተነገረልን ነው። በዚህ በሚበልጥ ተስፋ በዚህ በሚበልጥ ሜንታሊቲ የሚያንስ ህይወት እንድትኖር የእግዚአብሔር ሐሳብ አይደለም። ሁሉ ጊዜ ሰሰብከው ደስ የሚለኝን ሉቃስ 15 ላይ የጠፋው ልጅ እኔ ትላንትና ደግሜ ሳይሆን ነበር። ታስታውሳላችሁ አይደለ? ታሪኩን ከራቦ በኋላ የአሳማ ፍርፋሪ ለመብላት ከተመኘ በኋላ ወደ ልቡም ተመልሶ ይላል በአባቴ ቤት ምግብ የሚተርፋቸው ብዙዎች ናቸው አለ ይላል። አሁን ይሄን ልጅ ከአሳማ አካባቢ ነቅሎ ያወጣው የአባቱን ቤት መትረፍረፍ ስላወቀ ነው። የመንፈሳዊውን ዓለም መትረፍረፍ ስታውቅ ካለህበት ነቅለ ትወጣለህ። አብርሃምም ድንኳኑን ነቀለ ይላል። በጌታ በኢየሱስ ክርስቶስ ስም ወደ ተሻለ የሚያስኬድ ሜንታሊቲ፣ ወደ ተሻለ የሚያስኬድ እምነት፣ ወደ ተሻለ የሚያስኬድ ስፒሪት ይግባባችሁ እንጂ ኢየሱስ ሃሌሉያ! ይግባብኝ በሉና ጮህ። እንደዚህ አለ ይላል። ባይዘወይ ወደሚቀጥለው የተሻለ ነገር ለመሄድ ካሰብክ የተሻለ ነገር አስቀድመ ሁለት ነገሮችን ማድረግ አለባችሁ፣ ማየትና መስማት። መንፈሳዊ ዓለሞች በዚህ ተይዘዋል፣ በማየትና በመስማት። በእምነት በማየት የእግዚአብሔርን ቃል ደግሞ በማለት በመስማት። ስለዚህ ይሄ ሰው የጠፋው ልጅ ምንም እንኳን ረሃብ ውስጥ ቢሆን ምንም እንኳን የአሳማ ፍርፋሪ ቢመኝም አባቱ ቤት የነበረውን ፕሮስፔሪቲ፣ አባቱ ቤት የነበረውን አባንደንት፣ አባቱ ቤት የነበረውን ካይንድነስ ደግነት ያውቀዋል።
ስለዚህ ወደሚያቀው ነገር ነው የተመለሰው። እኔ ነግራችኋለሁ፣ አሁን ያላችሁበት ሁኔታ የአባታችሁን ቤት ድህነት የሚናገር አይደለም። የአባታችሁ ቤት ባለጠጋ ነው። የእግዚአብሔር ቤት የክብር ቤት ነው። የእግዚአብሔር ቤት የመነሳት ቤት ነው። የእግዚአብሔር ቤት የመሰልጠን ቤት ነው። የእግዚአብሔር ቤት የለውጥ ቤት ነው። ሃሌሉያ። ስለዚህ በአባቴ ቤት አለ የሚበሉ ብዙዎች ናቸዋል። ሪማይንድ አደረገው። የሚበላ ባለበት ቤት ልጁ ተራበ። ስለዚህ ሳለ አይ ዊል ሙቭ አለ። ይሄ ሰውዬ አባቱ ድሃ ቢሆን ኖሮ ስለ አባቱ ያለው አመለካከት ፑር ቢሆን ኖሮ አይመለስም ነበር። እንደምንም እዛ ምድር ላይ እንትን ያደርግ ነበር። በቃ ይታገል ይሟሟት ነበር። ነገር ግን እግሮቹን ያንቀሳቀሰው የአባትየው ባለጠግነት ነው። በቃ አሁን ልባረካቸው ነው። የእግዚአብሔር ባለጠግነት ያንቀሳቀሳቸው። ጂሰስ ኔም። ከተሰፋችሁበት ቦታ፣ ከተያዛችሁበት ቦታ፣ በቃ አንድ ክልል የኔ ነው፣ በቃ አንድ ላይፍ የኔ ነው፣ አንድ አይነት ነገር የኔ ነው ካላችሁበት ቦታ የሚቀሰቅስ የእግዚአብሔር ነገር ያገኛቸው። የሚያንቀሳቅስ የእግዚአብሔር እጅ ያገኛቸዋል በኢየሱስ ስም። ሃሌሉያ። በግድም ቢሆን ገፍቻችኋለሁ ዛሬ ማለዳ in the name of Jesus። ከዚያ በኋላ አባትየው ሲያገኘው ልጁ እንዳሰበው ነው የሆነለት። ልጁ በሩቅ ያሰበውና አባትየው የተገለጠው አባትየው አንድ አይነት ናቸው። አሁን እዚህ ጋር ልንገራችሁ፣ መንፈሳዊውን ዓለም ለመቀበልና ለማመን በጣም የሚቸግረን መንፈሳዊው ዓለም ከአእምሮአችን ሩቅ ነው። ሩቅ ስለሆነ የሚሆን የሚሳካ ይሄ አሁን እኔ የምጮኸው ሙቭመንት እኔ አሁን ንቀል የምለው ነገር ለአንዳንዶቻችሁ እምነት፣ ለአንዳንዶቻችሁ ተስፋ፣ ለአንዳንዶቻችሁ ዲፕ ፌል በቃ ጥልቅ ለሆነ ከዚህ በፊት ሞክራለን ሩቅ ነው። በነገራችን ላይ ይሄ የጠፋው ልጅ ይሄን ሲያስብ ከአባቱ ሩቅ ነበረ። የሚያስበው ሐሳብ ወደ አባትየው እያቀረበው መጣ። አሁን የምትሰማው ነገር እያቀረበህ ነው የሚመጣው። ስትቀርብ ድሮ የሰማኸውና ስትቀርብ ያየው አንድ አይነት ነው የሚሆነው። ሃሌሉያ። ዛሬ በጌታ በኢየሱስ ስም የተሰበካችሁት የእግዚአብሔር ቃልና የተገለጠው የእግዚአብሔር እጅ አንድ አይነት ነው። የተሰበከው ሌላ የምታገኘው ሌላ አይሆንም። ያሰብከው ሌላ የምታገኘው ሌላ አይሆንም። የጸለይከው ሌላ የምታገኘው ሌላ አይሆንም። ሃሌሉያ። ይህንን የጠፋው ልጅ ወደ ኋላ የሚጎትተውና አይ ይሄ ብሌሲንግ አይገባህም የሚለው ክስ አለበት። ምን አጥፍተሃል? ታሪክ አለበት። የትላንትናው ታሪክ አለበት። አጥፍተሃል፣ ተሸውደሃል፣ ያለህን ደግሞ ወስደሃል። ዝም ብለህ እንኳን ብትወጣ አባትህ እሺ ዝም ብሎ ብሌሲንጉን አስቀምጦ ይጠብቅህ ነበረ ፋንታህን። ግን ያለህን ነገር ሁሉን የጨረሰው ምንም ነገር ጨርሶ በጌታ በኢየሱስ ስም ወንጌሉ ከገባችሁ ጊዜ ጀምሮ እኩል ካሉት ጋር ትበላላችሁ። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ አብርሃምን እንደዚህ ያለ የአብርሃም ሙቭመንት ኮንዲሽናል አይደለም። ሎጥ አሪፉን ወስዶታል። እግዚአብሔር ግን ለአብርሃም ተገለጠ። የሚያስፈልገን የእግዚአብሔር መገለጥ ነው። ስለዚህ ለአብርሃም ተገለጠለትና እንደዚህ አለ፣ አይን ወደሚችለው ሁሉ እይ፣ እነዚህን ሁሉ አሳልፌ ምን እልሃለሁ። ዛሬ የመቀበል ማለዳ ነው። in the name of Jesus believe it or not ዛሬ የመቀበል ማለዳ ነው። የመቀበል ማለዳ ነው። ለዛውም እግዚአብሔር ይኸውላችሁ አንዳንድ ጊዜ እግዚአብሔር በእምነታችን ልክ አይናገርም። በእምነታችን ልክ አይናገርም። አሁን ሉክ ሰው እንዴት አሸዋን መቁጠር ይችላል? እግዚአብሔር ግን አብርሃም ምን አለው? አሸዋ መቁጠር ከቻልክ ቁጠር አለ። ከዛ አወጣውና ወደ ሜዳ አውጥቶ የሰማይ ከዋክብቶችን መቁጠር ከቻልክ ቁጠር አለው። አይቆጥርም። እንደማይቆጥር ያውቃል። አይኑም እንደማይደርስበት ያውቃል። አሸዋውንም እንደማይቆጥር ያውቃል። ግን ያመጣለት ኤግዛምፕል ኤክስትሪም የሆነ ኤግዛምፕል ነው። አብርሃም በእምነቱም በህይወቱም ሊሸከመው የማይችለው። ከዛ እንደዚህ አለ፣ ዘርህን እንደዚሁ አደርገዋለሁ። ኢየሱስ ጌታ። ደግሞ እግዚአብሔር ሲያወራ ደስ የሚለኝ አንድ ልጅ ላልወለደ ሰው አንድ ልጅ ወልዶ እንኳን ልጄ ይወልዳል ብሎ የማያስብን ሰው፣ እኔም ወልዳለሁ ብሎ የማያስብን ሰው፣ ሚስቴም ትወልዳለች ብሎ የማያስብን ሰው አሸዋ ቁጠር ይለዋል። ምንም በሌለበት እግዚአብሔር ሲያስቆጥረ አሜን በል። አብርሃምም አመነ፣ ጽድቅ ሆኖ ተቆጠረለት። ኢየሱስ ጌታ ነው። አመነ። ይህንን ነው አብርሃም ያመነው። አንድ ሳይኖር ስለ ሲያወራ እግዚአብሔር አሜን በል።
ዝም ብለህ አሜን በል። አሁን ልባርካችሁ ነው። እግዚአብሔር ይባርካችኋል። እግዚአብሔር ያሰፋችኋል። እግዚአብሔር ዳርቻችሁን ያሰፋል። ፋይናንሻሊ ትባረካላችሁ። በዘር ትባረካላችሁ። በበጎ ነገር ትባረካላችሁ። በፖዚሽን ትባረካላችሁ። በመንፈሳዊ ነገር ትባረካላችሁ። በሰማያዊ ቅባት ትባረካላችሁ። እስቲ አሜን በሉ። ሃሌሉያ። ምንም በሌለበት ከዛስ ነው ብለህ ነው አላለውም አብርሃም አልክ። እግዚአብሔር አንድ ሳልወልድ ስለ አሸዋ አወራኸኝ እግዚአብሔር። አንድ ሳልወልድ ስለ ከዋክብት አወራኸኝ እግዚአብሔር። አዎ አንተ ካወራኸኝ ድንኳኔን እነቅላለዋል፣ ወደ አወራህበት እሄዳለዋል በናዝሬቱ በኢየሱስ ስም። ዛሬ አንድ ሰው እግዚአብሔር ላወራው ወሬ፣ እግዚአብሔር ለተናገረው ነገር ድንኳኑን ነቅሎ ይሄዳል። ኢየሱስ ጌታን። መንፈሳዊውን ዓለም ስትረዳ፣ መንፈሳዊው ዓለም ሲገባ ኮንዲሽናል ሊስነር አትሆንም፣ ሁኔታዊ ሰሚ አትሆንም። የምትሰማው እግዚአብሔርንና እግዚአብሔርን ብቻ ይሆናል። ስለዚህ ይህንን ቃል ላንበው። እንደዚህ ላይ በምድር ተመላለስ፣ በስፋቷ ሂድ፣ እርሷን ላንተ እሰጣል። ተነስ፣ በምድር በርዝመቷ በስፋቷ ሂዳል። ኢየሱስ ጌታን። የሄዳችሁትን ያክል ነው የምትወስዱት። ሁሉ ጊዜ ስሰብክ እንደዚህ ይላለሁ። ይህን ታውቃላችሁ። እግዚአብሔር የተቀመጡትን ሰዎች ይጠብቃቸዋል። የሚንቀሳቀሱ ሰዎችን ግን ፕሮቫይድ ያደርጋቸዋል። እሺ፣ እግዚአብሔር የተቀመጡ ሰዎችን፣ ዝም ብለው የተቀመጡ ሰዎችን ፕሮቴክት ያደርጋቸዋል። በቃ እንዳይሞቱ እንዳይኖሩ አድርጎ ፕሮቴክት ያደርጋቸዋል። ፕሮቴክሽን አላችሁ ሁላችሁም ካልተንቀሳቀስ። የሚንቀሳቀስን ሰው ግን ፕሮቫይድ ያደርገዋል። እየተንቀሳቀስክ ስለሆነ በተንቀሳቀስክ መጠን የሚመነጭ ነገር አለ። ወደፊት በሄድክ መጠን የሚሆን ነገር አለ። ሃሌሉያ። ሂድ አለው በምድር በርዝመቷ። ለዛውም በዚህ ሰፈር በርዝመቱ አይደለም ያለው። በምን ርዝመት ነው ያለው? ስለ ምድር ነው። ስለዚህ በምድር በስፋቷ አብርሃም ሳይሄድ እኛ እዚህ ተገኝተናል። ኢትዮጵያ ተራምዷል እንዴ? አብርሃም ወደ ኢትዮጵያ ረግጧል እንዴ? አልረገጠም። ግን በምድር በስፋቷና በርዝመቷ መካከል ሂድ ተገለጥ ሲለው እግዚአብሔር እኛን አይቶ ነው እንጂ አብርሃምን ማስረገጥ ፈልጎ አይደለም። ይሄው በምድር በስፋቷ እዚህ የአብርሃም ዘር አለ። አሜሪካ የአብርሃም ዘር አለ። አረብ ሀገር የአብርሃም ዘር አለ። እንትን የአብርሃም ዘር አለ። እግዚአብሔር የተናገረው ነገር ሆኗል። ሃሌሉያ። ኢየሱስ ጌታ። እስቲ እኔ የአብርሃም ዘር ነኝ በሉ። ታምናላችሁ? የአብርሃም ዘር እንደሆናችሁ፣ የአብርሃም ዘሮች እንደሆናችሁ ታምናላችሁ? ከሆናችሁ የአብርሃም ብለሲንግም የናንተ ነው ማለት። ክብር ለእግዚአብሔር ይሁን። ሃሌሉያ። እና ተነሳና ተመላለስ ሲለው እግዚአብሔር ይሄው እኛን ደግሞ በዚህ አደረገ። ሁለተኛውን ክፍል ፊልጵስዩስ ምዕራፍ 3ን እናነብና በእነሱ ላይ ፖይንቶችን አይተን ደግሞ እንጨርሳለን ማለት ነው። ኢየሱስ ጌታ ነው። በጎናችሁ ያለውን ሰው ድንኳንህን ንቀል በሉት። እንደዚህ ይላል፣ አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ እይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። ኢየሱስ ጌታን። ኢየሱስ ጌታን። በፊቴ ያለውን በሉ እስቲ። ኢየሱስ ጌታን። በፊቴ ያለውን ለመያዝ እዘረጋል። አንድ ኤግዛምፕል ከመጽሐፍ ቅዱስ ልስጣችሁ። በጣም ግሬት ኤግዛምፕል ነው። ምናልባት ይህንን ነግሬያችሁ ጨርሳለሁ። ሰው የመጨረሻው ስለሆነ በደንብ አዳምጡኝ። መልአኩ ገብርኤል ወደ ማርያም መጣና እንደዚህ አላት፣ ጸጋ የሞላብሽ ሆይ ደስ ይበልሽ እና እግዚአብሔር መርጦሻል፣ እግዚአብሔር ወዶሻል ብሎ ከነገራት በኋላ ለጆሮዋም፣ ለነፍሷም፣ ለስሜቷም፣ ለእምነቷም ለየትኛውም ነገር የማይመጥን ነገር ነገራት። ምን አላት? ወንድ ልጅ ትወልጃለሽ አላት። አሁን አንዳንድ ጊዜ አንዳንድ ነገሮችን ለማመን አንዳንድ ነገሮች ይውላችሁ ለሞራላችሁ አይጠነቀቅም። መንፈሳዊው ዓለም ይመጣል፣ ቃሉ ይነግራችኋል። ቃሉ ያኔ ስራውን ይሰራል ገብቶ።
እንጂ እንደኔ አይጠነቀቅላችሁ። ይመጣና ይገለብጥባል። አሁን ለማርያም ድንግል ለሆነች ሴት፣ ወንድ ለማታቅ ሴት፣ ገና ደግሞ ታጭታ ለተያዘች ሴት ወንድ ልጅ ትወልጃለሽ ማለት በዚህ ዘመን ኮንቴክስት ቢታይ ነውር የሚባል። ስለዚህ ማርያም ግን እንደዚህ አለች፣ ኦኬ ጮኛ አለኝ ወንድ አላቅም እኔ ድንግል ነኝ ምናምን ካለችው በኋላ ግን ይሄኛውን ትታ ይሄንን ናቹራል ሜንታሊቲ ትታ በጌታ በኢየሱስም ዛሬ ማለዳ የሚሆንላችሁ ይሄን ናቹራል ሜንታሊቲያችሁን ትተውታላችሁ። የተፈጥሮ ማይንዳችሁን ትተውታላችሁ። ተፈጥሮ ያለማመዳችሁን ነገር ኢን ጂሰስ ኔም አጎትህ፣ አክስትህ፣ ዘመድ ኢትዮጵያ ድህነቷ ያለማመደህን ነገር አራግፈኸው ትወጣል። ሃሌሉያ! የእግዚአብሔር ቃል በኃይል ነው። አሜን ነው። ክብር ለእግዚአብሔር ይሁን። እምብየው በቃ እኔ በሰው ደረጃ ነው መውለድ የምፈልገው፣ እንደ ሰው ነው መውለድ የምፈልገው፣ እንደ ዓለሚቱ እንደ ወርቂቱ ነው መውለድ የምፈልገው አላለችም። በኋላዋ ያለውን ነገር ተወችና እንደ ቃል ይሆንልኛል፣ ይሄኛውን ለመያዝ ዘረጋለሁ አለ። በጌታ በኢየሱስ ክርስቶስ ለዚህ ጉባኤ ታላቁን ነገር መቀበል ይሆናል። የተሻለውን ነገር መቀበል ይሆናል። ኢየሱስ ጌታን በቃ የእግዚአብሔር ባሪያ ሆይ እንደ ቃልህ ይሆንልኛል። ማይ ጎድነስ the moment she received that word ያንን ቃል እንደተቀበለች እንደ ቃል ይሆንልኝ ባለች ጊዜ በተው ተፈጥሮ በሰው ዓለም ሆኖ የማያቅ ነገር ህይወቷ ውስጥ ሆነ። እኔ ለዚህ ጉባኤ ምኞቴ ይሄ ነው። እናንተ ህይወት ውስጥ እናንተ ቤት ውስጥ ሰው ጋር ተደርጎ የማያቅ ነገር ይሆን፣ ሰው ጋር ሆኖ የማያቅ ነገር ይሆን። እምነት by the way understanding the spirit realm መንፈሳዊውን ዓለም መረዳት ሰው የኖረውን እንዳትኖር ነው የሚያደርግ። ለዚህ እኮ ነው መንፈሳዊ ዓለም ውስጥ ስለሰለጠኑ ሰዎች መጽሐፍ ቅዱስ ሲነግረን የአንበሶችን አፍ ምን አሉ ይላል። by the way የዕብራውያኑ ጸሐፊ ሲጽፍ የአንበሶች አፍ ተዘጋላቸው አይደለም ያለው፣ የአንበሶችን አፍ ዘጉ። እስቲ ዘጉ በሉስ። ስለ እምነት ሰዎች ስለነ ጌዲዮን ስለነ ባርቅ ስለነ ንፍታሌም ምናምን እንዳልተርክላችሁ ስለነ ጌዲዮን እንዳልተርክላችሁ ጊዜ ያጥርብኛል አለ ዕብራውያን 11 ላይ። ግን እነዚህ ሰዎች ምን አደረጉ? በእምነት የእሳትን ኃይል ምን አደረጉት? አጠፉ። የእሳት ኃይል ጠፋላቸው አይልም ጸሐፊው፣ አጠፉ ነው የሚለው። ሂዱና ግን ኦሪጂናል ቦታው ላይ ኢየሱስ ጌታ ነው። ዳንኤል ላይ ሲድራቅ ሚሳቅ አብደናጎም እሳት ውስጥ ተጥለው እያለ ማይ ጎድነስ አሁን የሚቀጥለው የምናገረው በጣም ደስ ይላችኋል። ሙቭ እያደረጉ ሲድራቅ ሚሳቅ አብደናጎም እሳት ውስጥ እየተንቀሳቀሱ እያለ የሰው መልክ ያለው አራተኛ ሰው ገባ ይላል አይደለም? ንጉሱ አየው። ማን ነው አራተኛ ሰው አለ አለው። እነዚህ ሰዎች የእሳቱን ኃይል አላጠፉትም። አራተኛው ሰውዬ ነው ገብቶ የእሳቱን ኃይል ያጠፋው። ከዚያ በኋላ ግን የዕብራውያኑ ጸሐፊ አጥፊውን አወጣውና እነሱን አጠፉ አለ። ለምን? ኃይል አካፍሏቸው ሄደ። ኢየሱስ ክርስቶስ ጌታ ነው። በጌታ በኢየሱስም እግዚአብሔር ካጠፋላችሁ በኋላ እናንተም ባለ ድል ያደርጋቸዋል፣ ባለ ስም ያደርጋቸዋል፣ ባለ ክብር ያደርጋቸዋል። ሃሌሉያ! ለዚህ ነው የአዲስ ኪዳን ሐሳብ በወደደን በርሱ ከአሸናፊዎች ተዋክተን እንበልጣለን ነው የሚለው አይደለም። በወደደን በርሱ ግን የበለጠው ማን ነው? የተወደድነው እኛ፣ የተዋጋው እሱ፣ ያሸነፍነው እኛ ሆነን ከአሸናፊዎች እንበልጣለን። ሃሌሉያ! ግሎሪ ቱ ጋድ። ሌላ ሲጽፍ እንደዚያ የአንበሶችን አፍ ዘጉ። ንጉሱ መጥቶ ዳንኤልን በተጣለ ጊዜ በእውኑ ሁል ጊዜ የምታመልከው አምላክህ ከነዚህ አንበሶች አፍ አድኖሃልን ሲለው በእውነት በደል አልተገኘብኝምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ ነው የሚለው። ኦሪጂናሉ መጽሐፍ እንደዛ ነው። ዕብራውያኑ ግን ስለ እኛ ምን አለ? ዘጉ ብሎ ጻፈልን። ሃሌሉያ! ሲዘግቻለሁ በል እስቲ። የአዲስ ኪዳኑ ትራንስሌሽን ዘግተሃል ነው የሚል፣ አሸንፈሃል ነው የሚል፣ ተባርከሃል ነው የሚል፣ አድርገሃል ነው የሚል።
ኃይል ያንተ እንደሆነ፣ ጉልበት ያንተ እንደሆነ፣ ችሎታ ያንተ እንደሆነ በእምነታቸው አለ የአንበሶችን አፍ ዘጉዋል። በጣም እኮ it's a different realm የተለየ ዓለም ነው ወገኖቼ። እኛ ምንም የለንም፣ ሁሉን ያደረገው እግዚአብሔር ነው ስንልኛ ሪሊጂየስ ሆነን ሃይማኖተኞች ሆነን፣ እግዚአብሔር ግን የአንበሶችን አፍ መልአክ ልኮ ከዘጋልን በኋላ እንደውም አንድ ኢንትረስቲንግ ተረት አለ። ምንድነው? ዝሆንና አይጥ ብሪጅ ተሻገሩ አሉ። ራይት ብሪጅ እንትኑን ብሪጅ ተሻገሩ እና አይጧ ዝሆኑ ላይ ነበረች እና ዝሆኑ ድልድዩን ይነቀንቀዋል እና ከዛ ከተሻገሩ በኋላ አይጧ መጣችና ነቀነቅ ነው አይደለ ብሪጁን አለችዋል። ነቀነቅ ነው አይደል? እግዚአብሔር እንደዛ ነው ክሬዲት የሰጠን። አሁን እግዚአብሔር ነቀነቅ ነው አይደል እንድንል ነው እግዚአብሔር። ለምን? በእምነታቸው አለ የአንበሶችን አፍ ዘጉ። እኔ አይደለሁም ያልኩት፣ ዘጉ ያለን የእግዚአብሔር ቃል ጸሐፊ ነው። ኢየሱስ ጌታ ነው። ሶ አንደርስታንድ ዘ ስፒሪት ሪልም መንፈሳዊውን ዓለም ስትረዳ፣ ይህን ተናግሬ ይጨርሳል። ከናቹራል ሜንታሊቲ ትወጣና ዲቫይን ሜንታሊቲ መኖር ትጀምራል። ሰዎች አይሆኑም ሲሉ አንተ ጋር ኦልሬዲ ሆኗል። ሰዎች አይቻልም ሲሉ አንተ ጋር ኦልሬዲ ተችሏል። ኢየሱስ ጌታ ነው። እስቲ እንደዚህ በሉ፣ እኔ ጋር ኦልሬዲ ተችሏል በሉ። በሉት እስቲ እኔ ጋር ኦልሬዲ ተችሏል በሉ። ከማን ነው? አንድ ነገር ልንገራ፣ ይሄንን ነግሬያችሁ ጨርሳለሁ። የምትኖሩት መንፈሳዊ ዓለም ውስጥ ነው። ለራሳችሁ ይሄን ነገር የምትኖረው በሉት፣ ራሳችሁን በሉት የምትኖረው በሉት መንፈሳዊ ዓለም ውስጥ የምትኖረው በሉት መንፈሳዊ ዓለም ውስጥ። ሮሜ 12 ቁጥር 1 ላይ በአእምሮአችሁ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ። በአእምሮአችሁ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ። listen እቺን ተናግሬ ጨርሳለሁ። this is very interesting። ታስታውሳላችሁ አንድ በሰራፕታ የምትኖር የተራበች ሴት ዱቄት ለውሳ ለልጇ አብልታ ልትሞት አንድ ቀን የቀራት ሴት ታውቃላችሁ ይሄን ታሪክ? ኤልያስ ወደ እርሷ ተላከ። ዱቄቱን ስጭኝ፣ ቂጣውን ለውሽልኝ ምናምን አለ። ከዛ እኔና ልጄ በልተነው ልንሞት አለን። ለምንድን ነው እሷና ልጇ በልተው የሚሞቱት? ሰማይ ለ3 ዓመት ተዘግቶ ነበር። ውሃ የለም፣ የሚበቅል ነገር የለም። the entire city ዝናብ የለም፣ ውሃ የለም። the entire city የበቀለ ነገር የለም። ኤልያስ ግን አንድ ቦታ ተገኘ። ስለዚህ የሷን ቤት የስፒሪት ሪልም እንዲያስተዳድረው አደረገ። አምጪው እኔ ልብላውና አለ። ዝናብ እስኪዘንብ ድረስ አንቺ ቤት ዱቄት አይታጣም፣ ዘይትም አይታጣም አለ። አሁን ልንገራችሁ፣ እቺን ሴት እግዚአብሔር ሰማይ ወስዶ አይደለም የቀለባት። ዝናብ የማይዘንብበት ምድር ላይ እሷ እየጋገረች ትበላለች። ለምን? መንፈሳዊ ዓለም እሷ ቤት መጣ። ኢየሱስ ጌታ ነው። የሆነ ቦታ አልሆነም ማለት አንተ ጋር አይሆንም ማለት አይደለም። የሆነ ቦታ ክስረት አለ፣ የሆነ ቦታ የኢኮኖሚ ጉዳት አለ፣ የሆነ ቦታ ችግር አለ፣ የሆነ ቦታ ዳርክነስ አለ ማለት አንተ ጋር አለ ማለት አይደለም። አንተ የምትኖረው መንፈሳዊ ዓለም ውስጥ ነው። እንደዚህ አላት፣ ዱቄትሽ ከማድጋ አለ ዝናብ እስኪ ዘንብ ድረስ። ምን ማለት ነው? ሌሎች እስኪ ዘንብ ይጠብቃሉ፣ እሷ እስኪ ዘንብ ትበላለች። ቀንጆቻችሁን አንሱ፣ ባርኪያችሁ ጨርሳል። ምናልባት የኢትዮጵያን ትንሣኤ እየጠበቃችሁ ሊሆን ይችላል። እየጠበቃችሁ ግን ትበላላችሁ። ሲመጣ አይደለም የምትበሉት፣ እየበላችሁ ትጠብቃላችሁ። እቺ ሴት ዝናብ የጠበቀችው እየበላች ነው፣ እየጠጣች ነው፣ እየተባረከች ነው፣ ነገሯ እየሞላ ነው። ሲመጣ አይደለም የበላቸው፣ እስኪመጣ እየበላች ነው። ሲመጣም ትበላለች። በጌታ በኢየሱስ ክርስቶስ ስም የዚች ሀገር ኢኮኖሚ እስኪለወጥ ድረስ እግዚአብሔር እንዲህ ይለኛል፣ ትበላላችሁ፣ ትጠጣላችሁ። ደጆችን እግዚአብሔር ስለናንተ ይከፍታል፣ ትከናወናላችሁ። ምንጮች ካልተጠበቀ ቦታ ይከፈቱላችኋል። ኦ ሃሌሉያ! የምንኖረው በመረጃ አይደለም። የምንኖረው የእግዚአብሔር ቃል እንደነገረን ነው። የምንኖረው ኢትዮጵያ እንደነገረችን አይደለም። ፖለቲካው እንደነገረን አይደለም። ኢኮኖሚው እንደነገረን አይደለም። የእግዚአብሔር ቃል እንደነገረን እንኖራለን። ኦ ሃሌሉያ! የምኖረው በሉ እስቲ የእግዚአብሔር ቃል እንደነገረኝ ነው። ትኖራለህ ብሎኛል፣ ትበላለህ ብሎኛል፣ ታፈራለህ ብሎኛል፣ ይሳካልሃል ብሎኛል። ኢየሱስ ጌታን
ክብር ለኢየሱስ ይሁን። ግሎሪ ቱ ጋድ፣ ግሎሪ ቱ ጋድ። እንዳትረሱት ይሄን የመጨረሻውን ነገር እንዳትረሱት። ዳዊት ወደ ጎልያድ ሲሄድ ሳኦል እንዲህ ብሎ ነገረው። እሱ ከአባቱ ቤት ጀምሮ ጦረኛ ነው አለ። አንተ ግን አትችለውም አለው። አለ እኔ ይህንን ኢንፎርሜሽን አልሰማም አለ። ይህንን ኢንፎርሜሽን አልሰማም። ይህንን ሰውዬ እጥለዋለሁ አለ። ከዛስ በኋላ እግዚአብሔር ኮንዲሽናል ከሆነው ከሳኦል ሜንታሊቲ ጋራ ሳይሆን ዲቫይን ሜንታሊቲ ካለው ከዳዊት ጋራ አብሮ ወደ ጦርነቱ ገባ። ከዚያስ በኋላ ዳዊትን አሸናፊ አድርጎ አስወጣው። በጣም ብዙ ሺህ ጦረኞች ባሉበት ያመነ ሰው አሸንፎ ወጣ። ያላችሁበትን መንፈሳዊ ዓለም ስታምኑት አሸንፋችሁ ትጨርሳላችሁ። በጎናችሁ ላለው ሰው ንገሩት፣ እንደዚህ በሉት፣ በግምት አትጨርስም። እዚህ በሉት፣ በግምት አትጨርሱም። የእግዚአብሔር ቃል እንደነገረ ትሄዳለህ፣ አሸንፈ ትጨርሳለህ። አሜን ነው ወይ? አሜን ነው ወይ? ምናልባት ዛሬ ነገ ምን ይሆን ምንድነው ከዚህ በኋላ ማደርገው እያላችሁ እያሰላሰላችሁ ያላችሁ ሰዎች አላችሁ። ምንድነው አሁን ፊት ለፊት ያለው ተስፋ? ምንድነው ከዚህ በኋላ የሚሆነው? አገሪቱ በዚህ የምትቀጥል ከሆነ፣ ኢኮኖሚው በዚህ የሚቀጥል ከሆነ፣ የኔ የግል ቢዝነሴ በዚህ የሚቀጥል ከሆነ እኔ ምንድነው የምሆነው? እግዚአብሔር እንዲህ ይላችኋል፣ ምንም አገሪቱ ላይ ተማምኜ አልጠራዋችሁም ይላችኋል እግዚአብሔር። የአገሪቱ ኢኮኖሚ ላይ ዲፔንድ አድርጌ አልጠራዋችሁም። የጠራዋችሁ በስሜ ነው። ሃሌሉያ